ዛሬ የማነሳው ለመዝናናት አሊያም ደግሞ ፈተናዎችን ለማለፍ ጊዜ ለማሳለፍ እያልን የምንጀምራቸው ሱስ የሚያመጡ ነገሮች ምን ያክል ህይወታችንን አበላሽተውት እንደሚቀሩ ባነሳላችሁ ደስ ይለኛል። ምክንያቱም እንደ ቀላል እንጀምራቸዋለን፣ ግን ከባድ ሆነውብን ለመውጣት ተቸግረን እዛው ሰምጠን ልንቀር እንችላለን። ብዙ ጊዜ በተለይ ማጨስ፣ መጠጣት የምንላቸው ደግሞ በጣም አስቸጋሪ ናቸው ከሱሱ ለማውጣት። ስለዚህ አንዳንድ ጊዜ ችግሮቻችንን እኛ ላይ ከመድረሳቸው በፊት ቀድመን ብንዋጋቸው ምናልባትም ስኬቱ ይጥፍ ይሆናል ማለት ነው። ለምሳሌ አንድ ጊዜ ማጨስ ከጀመርን አስቡ፣ ስሜቱ በጣም እንደምናስበው ቀላል አይደለም። እጅግ በጣም አምጣ የሚለው ስሜት እጅግ በጣም ከባድ ነው። ያንን ስሜት እንዲህ በቀላሉ የምንገታው አይነት አይደለም። እንዲሁም መጠጥም ጋር በተገናኘ ስናስበው ተመሳሳይ ነው። እሱን ባልተጠቀምንበት ሰዓት የሚኖረው እንቅልፍ ማጣት፣ የድብርት ስሜት፣ ፍላጎት መቀነስ፣ ተነሳሽነት መውረድ፣ አንዳንድ ጊዜ እጅግ በጣም ብዙ የከፉ ጉዳቶች አሉት። የከፉ ተያይዘው የሚመጡ እጅግ በጣም የሚደብሩ ነገሮች አሉ። አንዳንድ ጊዜ ያለሱ መኖር በራሱ የማይቻል ሊመስለን ሁሉ ይችላል። ስለዚህ ለምን ነው አሁን ትልቁ ነገር አላማው ነው። ለምሳሌ አንድ ነገር እጅግ በጣም የሚያስፈልገን ሆኖ አግኝተነው እስከ መጨረሻ መስዋዕት ልንከፍልነት እንችላለን። ነገር ግን ሱስ የሚያመጣ ነገር ለምንድን ነው መስዋዕት ልንከፍልለት የምንችለው? ለምንም ምናልባት የተወሰነ ሰዓት ለምሳሌ ሲደብረን ጓደኛ አታሎን ኦር ደግሞ ዝም ብሎ ብቻ በማህበራዊ ህይወት ውስጥ ስንኖር ሲያደርጉ ደስ ስላለን ልናደርገው እንችላለን። ምናልባት ጊዜ ለማሳለፍ ኦር ደግሞ ያለንበት ሁኔታ በጣም የሚያስከፋ የሚደብር ሊሆን ይችላልና እንደ መሸሸጊያ ልንጠቀምበት እንችላለን። ነገር ግን ደግሞ ከተሸሸግንበት ቦታ ለመውጣት ፈልገን ለማቆም ስንፈልግ ግን እንቸገራለን። ለምን? መውጣቱ ልክ እንደ መግባቱ ስለማይቀል ማለት ነው። ስለዚህ ከባዱ ፈተና የሚሆነው መውጣቱ ይሆናል። ለምሳሌ ማጨስ የጀመረ ሰው እና መጠጣት የጀመረ ሰው አንደኛ መጠጡና ሱሱ በራሱ ሰውነታችን ላይ የሚያደርሰው ተፈጥሯዊ ጉዳቶች አሉ። አንዳንድ ሰው ዝም ብሎ ይሄው እየጠጣ ነው ምን ሆነ፣ እያጨሰ ነው ምን ሆነ የሚለዋሉ። ግን የሰው ልጅ ጠንካራ ፍጡር ነው። ሰውነታችን እንዲህ በአንድ ጊዜ የሚጎዳ አይነት አይደለም። ፈጣሪ እንቁ አድርጎ ነው የሰራው፣ ጠንካራ ነው። ይሄ በአንድ ጊዜ በቃ 1 ወር 2 ወር ወይም ዓመት 2 ዓመት ስላጨሰ ወይም ስለጠጣ የሚጎዳ ነገር አይደለም። ነገር ግን 5 ዓመት 10 ዓመት 15 ዓመት 20 ዓመት በተከታታይና ቋሚ በሆነ መንገድ የሚያጨስ የሚጠጣ ከሆነ ብዙ የሚጎዱ የሰውነታችን ክፍሎች አሉ። ይሄን ደግሞ በጥናትም የተረጋገጠ እንዲሁም ደግሞ በአይናችንም የምናየው ነገር ስለሆነ ማለት ነው። ስለዚህ አንደኛ የምንጠቀመው ሱስ የሚያመጣው እጽ ሲጋራም ሆነ አልኮል ሰውነታችን ላይ የሚያደርሰውን ጉዳት አስቡት። ሁለተኛ እሱን ለመግዛት የሚወጣውን ገንዘብ የሚወጣውን ወጪ አስቡት። በየቀኑ ሰው እየጠጣ ወይም እያጨሰ እሱ ብቻ አይደለም ደግሞ ዛሬ የምንጠጣው ከወር በኋላ የሆነ መጠኑ ካልጨመረ እንደ መጀመሪያው አያስደስተንም፣ አያረካንም፣ እርካታ አይሰጠንም። ስለዚህ መጠኑ ከጊዜ ወደ ጊዜ እየጨመረ ነው። ዛሬ ላይ 5 መለኪያ የሚጠጣ ሰው ነገ ከወር በኋላ ወይም ከዓመት በኋላ 10 መለኪያ ካልሆነ ላያስደስተውና እርካታ ላይ ሰጠው ወይም ጥሙን ላይ ቆርጥለት ይችላል። ስለዚህ ከገንዘብ አንጻር ካየነው የሚያደርሰውን የኢኮኖሚ ክራይሲስ አስቡት። ከሌላ እንዲሁም ከፕሮዳክቲቪቲ ወይም ደግሞ ከስኬታማነት አንጻር ካየነው ደግሞ ሱስ ውስጥ አንድ ሰው ከገባ በኋላ ሁልጊዜ ከጊዜ ወደ ጊዜ ራሱን እያጣው ነው የሚመጣው። ይሄን ሰርቼ ይሳካልኛል፣ ይሄን ሰርቼ ራሴን እቀይራለሁ፣ ይሄን አድርጌ ህይወቴን እቀይራለሁ ብሎ ራሱን ኮሚት አድርጎ ወይም ደግሞ ራሱን ለአንድ ነገር ቁርጥ ያለ ዓላማና ዕቅድ ይዞ የመስራት እድሉ በጣም ዝቅተኛ ነው የሚሆነው። ምክንያቱም ሱሶቹን በሚጠቀምበት ሰዓት ላይ
ያንን ነገር እንዲያጣ የሚያደርጉት ንጥረ ነገሮችና ውስጣችን ላይ አእምሯችን ላይ የሚያደርሱት ተጽዕኖ ስላለ፣ ስለዚህ በስኬታማ ህይወት ውስጥ የራሳችን ሚና እንዳይኖረን እጅግ በጣም ትልቅ ተጽዕኖና ፈተና ይኖረዋል። እሱ ብቻ አይደለም፣ እነዚህን የምንጠቀም ከሆነ በዙሪያችን ላሉ ሰዎች የሚኖረንም ተጽዕኖ ቀላል አይደለም። ለምሳሌ በማህበራዊ ህይወት ውስጥ በጣም የምንጠጣ የምናጨስ አይነት ሰው ከሆን ያንን በማናገኝበት ሰዓት የሚኖረን ባህሪ እጅግ በጣም ከባድ ነው የሚሆነው። እሱን ስናገኝ ደግሞ በዛው ልክ በተለይ መጠጥ ከሆነ ደግሞ እየሰከርን የምናደርሰው ተጽዕኖ በጣም ከባድ ነው። አስቡት፣ እናት አባት፣ እህት ወንድም፣ ወይም ደግሞ ልጆቻችን፣ የትዳር ጓደኞቻችን የሚደርስባቸውን ፈተና አስቡት። እኛ በሱሱ ተጽዕኖ ውስጥ ሆነን የምናደርገውን በትክክል እንኳን አናውቅ እንችላለን። ነገር ግን የማይጠጡት ሱሱን የማይጠቀሙ ሰዎች ላይ ሲሆን ተጽዕኖ እጅግ በጣም ከባድ ነው። ስለዚህ እናት አባት፣ እህት ወንድም፣ ቤተሰብ የሚደርስበት ፈተና እጅግ በጣም ከባድ ነው። ኢቭን እንደዛ ባይሆን እንኳን መጠጥ ቦታ ላይ ከሰው ጋር መጣላት አለ። ብዙ አይነት መነጋገር ነገር ይኖራል። ኢቭን እንደው ሌላው ቢቀር በማንጠቀም ሰዓት ደግሞ የማይቀር የባህሪ ለውጥ ይኖራል። አንደኛ ደስተኛ ለመሆን፣ ለማውራት አለመፈለግ፣ ሌሎች ብዙ ነገሮችን በቀላሉ መነጫነጭ፣ መበሳጨት ምናምን እንደዚህ አይነት ነገሮች ሲመጡ እነዚህ ደግሞ እየተቀያየሩ ከጊዜ ወደ ጊዜ እየተቀያየሩ ሲሄዱ በሌሎች ሰዎች ስለ ልቦና ላይ የሚያደርሰውን ተጽዕኖ አስቡት። ይሄ ብቻ አይደለም፣ ብዙ አይነት ጉዳቶች ይኖሩታል። ግልጽ እንደሆንልን እንደ ምሳሌ ነው እነዚህን ያነሳሁት። ስለዚህ ይህን ሁሉ ተጽዕኖውን ስናስብ ምናልባትም ዛሬ ላይ ስለከፋኝ፣ ስለደበረኝ ኦር ያለሁበት ሁኔታ ጥሩ ስላልሆነ ብዬ ያን ቀን ለማሳለፍ ይህንን እጽ የሚያመጣ ሱስ አምጪ ነገር ከምጠቀም አትሊስት መጪው ጊዜ መልካም ሊሆን እንደሚችል እያሰብኩ ራሴን በሐሳብና በተስፋ ብኖር የተሻለ እጽ የሚሆነኝ እሱ ነው። በቃ ለኔ የተሻለ ሊሆን የሚችለኝ ተስፋ ነው ሊሆን የሚችለው። ምክንያቱም በነገሮች ቶሎ ተስፋ ቆርጦ የሆነ ነገር መጀመር በራሱ ሌላ ሽንፈት፣ ሌላ ደካማ ምክንያት ነው የሚሆነው። ምክንያቱም አሁን ያለንበት ሁኔታ ከባድ ቢሆን እንኳ ነገ ሌላ ከባድ ፈተና ውስጥ እንድንገባ ራሳችንን እያመቻቸ ነው ስለሚሆን፣ እናም እነዚህ ሱስ የሚያመጡ ነገሮችን ባንዳፈራቸው በየትኛውም የህይወት መስመር ውስጥ ልብ ብንል መልካም ነው። ምክንያቱም በማንኛውም ሰዓት ሊፈጠር ይችላል። ለምሳሌ በጓደኛ ልንሳብ እንችላለን። የተለያዩ የህይወት ፈተናዎች ሊያጋጥሙን ይችላሉ። ኦር ደግሞ እድሉን የመጠቀም እድሉን ስላገኘን በማህበራዊ ህይወት ውስጥ እንደዚህ እየተለማመድ ነው ሲመጣ ከዛ ቀስ በቀስ በቀላሉ የሆነ ሰዓት ላይ የሆነ ተጠቀም የሚለው ስሜት ሊመጣ ይችላል። በማንኛውም ሰዓት ግን ልናስበው የሚገባው ጉዳት እስካመጣ ድረስ የሚጎዳን ነገር እስከሆነ ድረስ ጠንቀቅ ማለቱ የሚጠቅም ይመስለኛል። ምክንያቱም ዋንስ ችግር ውስጥ ከገባን በኋላ ለመውጣት በጣም ነው ፈተና የሚሆነው። ይሄ ከወደቁ በኋላ መንፈራገጥ አይነት ነገር ነው የሚሆነውና ነገር ግን ሳይወድቁ ራስን መጠበቅ ደግሞ አስተዋይነት ይሆናል። ስለዚህ ጋይስ እኒህ በተለይ ሱስ የሚያመጡ ነገሮች ላይ በጣም መጠንቀቅ ያለብን ይመስለኛል። ሱስ የሚያመጡ ነገሮች ሲባል ብዙ አይነት ነገሮች ናቸው። ይሄ ቀጥታ ከማጨስ ከመጠጣት ጋር ብቻ ሊያያዛቸው ሌሎችም ብዙ አሉ። ይሄ ትራማዶል፣ ሞርፊን የሚጠቀሙ አሉ፣ ትራማዶል የሚጠቀሙ አሉ፣ ካናቢስ፣ ጋንጃ ምናምን እንደዚህ ብዙ አይነቶች ናቸው። እሱ ብቻ አይደለም። አንዳንድ ጊዜ እኮ ይሄ ሴክሹዋል አዲክሽን አለ። በጣም ዘርፈ ብዙ ናቸው። ማሰብ ያለብን ነገር ግን አንድን ነገር ስንደጋግመው አምጣው እያለ ውስጣችንን ሊያሸንፈን የሚታገለን ከሆነ ያ ነገር ሱስ እየሆነ ነው ማለት ነው። ስለዚህ ያ ነገር ሱስ እየሆነ እንደሆነ ከተሰማን ራሳችንን ያዝ ማድረግና ቆም ብለን ማገናዘብ በጣም የሚጠቅመን ይመስለኛል። ምክንያቱም ያ ነገር እየተደጋገመ ሲሄድ አንድ ነገር ላይ ሱስ የማስወገድ አቅማችን ደካማ ከሆነ በሌላ ሱስ የመያዝ እድላችን እየጨመረ ነው የሚሄደው። ከዛ በኋላ ስሜታችንን፣ ባህሪያችንን፣ አስተሳሰባችንን የመቆጣጠር አቅም አይኖረንም። ወደፊት እንደማንኛውም ሰው ጥሩ ተስፋ፣ ጥሩ
ተነሳሽነት ኑሮን ጥሩ እቅድ ይዘን የሆነ ነገር ለማድረግ ያለን ቆራጥነት ደካማ ነው የሚሆነው። ከሰዎች ጋር ያለን ትስስር እየወረደ ነው የሚሆነው። አመለካከታችን፣ አወያላችን፣ ባህሪያችን፣ ስብዕናችን፣ ሁለ ነገራችን እየቀነሰና ከጊዜ ወደ ጊዜ እየተበላሸ ነው የሚመጣው። ይሄ ሁሉም የምን ውጤት ነው ካላችሁኝ ሱስ የሚያመጡ ነገሮች ውጤት ነው። ስለዚህ አትሊስት ምን ፈተና ላይ ብንሆን እንኳ ሱስ ከያዘው ሰው የተሻለ ስብዕና ይኖረናል። መቼ ሱስ ያን ማንጠቀም ከሆነ በቃ የተሻለ ሱስ ካልያዘው ሰው ሱስ ከያዘው ሰው የተሻለ ስብዕና ማንነት ይኖረናል። ጊዜ ይቀየራል፣ ታሪክ ይቀየራል። በማንኛውም ሰዓት እኛን አስረው የያዙ ፈተናዎች በማንኛውም ሰዓት የመቀየር እድል አላቸው። በዛን ሰዓት ቢያንስ ራሳችንን ፈተና ውስጥ ባለማድረግ ራሳችን ልንጠብቅ ይገባል። እሱ በራሱ አንድ ሌላ ትልቅ ስኬት ስለሆነ ስለዚህ አይ ቲንክ እነዚህ ሱስ የሚያመጡ ነገሮች ላይ በጣም ማሰብ ያለብን ነገር ቢኖር ከሱስ መውጣት ወደ ሱስ እንደመግባት ቀላል ነገር አይደለም። እጅግ በጣም ፈተና ነው። ከዛ በኋላ አመለካከታችን፣ አስተሳሰባችን፣ አእምሯችን በጣም ፍሎፒ ነው የሚሆነው፣ ወይም ደግሞ በጣም ደካማ ነው የሚሆነው፣ ልፍስፍስ ነው የሚሆነው። ለመወሰን ለማድረግ በጣም ደካማ ነው የሚሆነውና ይሄ እውነተኛ ማንነታችን በሙሉ ፌድ ነው የሚያደርገው ከውስጣችን። ለሁሉም ሰው አንድ አይነት ላይሆን ይችላል፣ የተለያየ ሊሆን ይችላል። ግን አብዛኛውን ጊዜ ውስጣችንንና ይሄ ማንነታችንን ቀስ በቀስ እየፋቀው ነው የሚሄደው ወይም እያጠፋው ነው የሚሄደው። ይሄ ደግሞ በእኛ ላይ እጅግ በጣም ትልቅ ተጽዕኖ ይኖረዋል እና ማንኛውም ወጣት ይሄንን ከግምት ውስጥ ሊያስገባ ይገባል ብዬ አስባለሁ። ኦፍኮርስ ወጣት አይደለም ማንኛውም ሰው ሱስ የሚያመጡ ነገሮች መጨረሻቸው አያምርም። የሆነ ሰዓት ላይ ሂደው እኛን ነው የሚጎዱት በቀጥታም ሆነ በተዘዋዋሪ። ስለዚህ አይ ቲንክ ጥንቃቄ ብናደርግ መልካም ይመስለኛል። እስኪ የምታጣጡ የምታጨሱ ኦር ደግሞ ሱስ የሚያመጣ ማንኛውም ነገር የምትጠቀሙ ሆናችሁ ከዛ በኋላ ያጋጠማችሁ ፈተና ካለ ለመውጣት ሊሆን ይችላል ኦር ደግሞ ሌላ በማህበራዊ ህይወት በስራችሁ ላይ በግለታችሁ ላይ ተጽዕኖ ያሳደራችሁባችሁ ካላችሁ እስኪ ኮመንት ላይ አድርሱንና እንማርበት። እኛ ወንድሞቻችሁ ነን። እስኪ አስተምሩን እኛን። በተረፈ ስላዳመጣችሁኝ አመሰግናለሁ። መልካም ቀን